ያልከው ዱርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራው ይሄ መኪና ተሰራ ይሄ መኪና ማይስተሳር ሲጀመር ይሄው መኪናው ምንም አይሰራም ቁልፍ እንኳን አይመታም መኪናው ቆሞ ይቀር አለማኔ ብላር መኪናው ከኔ ወሰድከው መካኒክ ነኝ ያልከው ዱርዬ ዴባ ምን ይመስላል ይሄን ጉልበት ተሸክመ ሰርታት በላም እንደዚህ ዴባ ሄሎ ምን ነው የምትለኝ ነኝ እስቲ ንገረኝ ምን የምትለኝ ነኝ ምንድነው መጀመሪያም እኮ ለለምን እኮ አይደለም ላግዝህ ነው ያለው ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው ዱርዬ ሁሉ ሌባ አይደለም እሺ ሞያ ያለውም ዱርዬ አለ ከአይምሮህ የማይጠፋ ትልቅ አንድ ምክር ምንድነው እና ምክሩንም የሰጠ ሰው ማን ነው አይገርምም አሁንም ለማንሳት ተለይተህ በራስህ መንገድ ተራመድ የዶክተር ሙላቱ አስታጥቄ ንግግር ነው ፖስተር ነው ብዙ ሰዎችን ህይወት የቀየረ ይመስለኛል እሱ በትምህርት ቤት ስንሄድ ስናየው ያኔ ነው ራስህን ካገኘህ በኋላ ፈጣሪንም ለማስተዋወቅ ይሄኛው ልጅህ ነኝ ብሎ ለማስተዋወቅ ይመቻል በዛ መንገድ ነው ፈጣሪያችሁን የምታገኙት የሚል ነገር ስለነበረው እሱን ፊል አድርጌ ነበር ዋው እንደ ምክርም ተጠቅመህበታል አሁንም እንደዛው በጣም ደስ ይላል በጣም ፈጠን ያሉ ጥያቄዎችን ደግሞ እንጠያየቃለን ደስ ይለኛል ካለፈው ከፊቱ የራስን ጊዜ ከፍቅርና ከዝና ከፍቅርና ከነፃነት ነፃነት አስፈልግም ነፃነት አየር ይመስለኛል ለምንድን ነው አላውቅም አይደል ፍቅር ነፃነት ነው ያስባለሁ በዛው ፍቅር አስጨንቅም ለሰው የምትሰጠው ነገር ስለሆነ ካስጨነቀ ያው ፍቅር ላልለው ይችላል ነፃነት በቃ እኔ አይደል I don't know ነፃነትማ ኦሬዲ ተሰጥቶናል ያው ግን ፍቅር ግን አስፈላጊ ነው ከሙዚቃና ከመጽሐፍ መጽሐፍ አልወድም ብዙ አላነብም አንባቢ አይደለሁም እንደዚህ ብለህ ልጆች እንዳይሰሙ እኛ መከራ እየበላን ነው አንብቡ እያለን ልጆች መጽሐፍ የሚመስል ሙዚቃ እየሰራን ስለሆነ ሳላበት ከመድረክ እና ከስቱዲዮ ስቱዲዮ ብዙ አይመችም ስቱዲዮ ደስ ይለኛል እውነት ለመናገር ስቱዲዮ በጣም ነፃ ሆኜ ነው መሰራው እስከፈለኩት ድረስ ግን ያንን ሙዚቃ ሰው ፊት ህዝብ ፊት እንደማቅረብ ደስ የሚል ነገር ያለ አይመስለኝም ደስ ይላል በጣም ብቻ አንድ ክፍል ውስጥ የነበረ ነገር እልፍኙ ላይ ሲወጣ ሌላ ባይባል ብቻህን ስትሆን ደስ የሚለው ወይስ ከሰዎች ጋር ብዙ ጊዜ ለእኔ ደስታ ከሆነ ከሰዎች ጋር ነው ደስ የሚለው ለስራ ግን በምሰራበት ጊዜ ብቻዬን ሆኜ በምሰራው ነገር ደስተኛ ልሆን እችላለሁ ግን ያው ከሰው ጋር መጨመር ጥሩ ነው ከሰው እንደዚህ በጣም የአርት ሰዎች ብቻቸውን ሆነው የሚያጠፉበት ጊዜ I don't think ብዙ አይደለም እኔን ይገድበኛል ትንላለሁ እራቆታለሁ ሰው ትፈልጋ አጃቢ ትፈልጋ ሰው ሲኖር እታደሳለሁ በቀን ውስጥ ሳታደርገው የማትውለው ነገር ምንድን ነው ቡና ሳልጠጣ አልውልም ወደኛ ስቱዲዮ ስትመጣ አይምሮ ውስጥ እያሰብኩ የመጣው አንድ ሀሳብ አትፍራ እሱን ነበር ሳስብ የነበረው አትፍራ ተፈርበል ራሴን እንደዛ ነበር ሳስብ የነበረው እውነት እንደዛ ነው አያው እንዲሁ ሁሉ ጊዜ
መድረክ ያስፈራል። የመድረክ ኢንተርቪው ሲባል ኢንተርቪው ነው አይደል? ያስፈራል። አሁን ትላንትና ሳይ ግርግር ተፈጥሮ ማሜ ጋር ምናምን ቴክስት ላይ አሁን ቅድም ከ3 ሰዓት በፊት እናንተ ገብታችሁ ገብቼ ንቀት ነው ወይ እኔን 50 ሺህ ብር የጠየከኝ ሌላ ቦታ ኢን ሚሊየንስ እየጠየቀ እኔን ለምንድን ነው 50 ሺህ የጠየከኝ አልኩት። እመቤቴ ንቀት ነው አርኪታ ምን ጠየቀው። ብራዘር አርቲስት ነኝ አይደል እኔ ኢን ሚሊየንስ ለምንድን ነው ብዬ አንተ ማመንካቸው አለኝ። ጊፍት ሊዮ ብዬ እስካሁን የበላህን ዩኒቨርሳል ሰጠው ስላልክ ነው። ቆይ እስጢፎ በየትኛው በቲክቶክ ነው የተጻፈው? ቲክቶክ ከዛ ያረኛ ኢንስታግራም ነው ስልክ እናወራለን። በቃ ዘፈኔን ራሱ ከፍተው ቺል እያደረጉ ነበር። ዛሬ ስትጽፍ ነው ስትጽፍ በአይጂ ነው የተጻጻፋችሁት? አዎ ዛሬ አሁን ስንጻጻፍ በአይጂ ነው። ቅድም በቃ ግርግሩን ሳይ ምን ሼ ነው ቲክቶክ ላይ የሚወራው ነገር ምናምን ስል እደውልልሻለሁ ምናምን ነገር አለኝና ከዛ ግን እና 50 ሺህ እኔን ንቀት ነው እንዴ ጠየከኝ ስለው እናንተ ጋር ያለውን ነገር በቃ እያየው አሁን መጨረሻ ላይ ስለዚህ በቃ ቻሌንጅ እኔ ችግር የለውም አባቴ ሞተርም ቢሆን እሸልማለሁ። የአራዳ ልጆች በቃ ይመቻቹ። እሺ ቻሌንጅ አንተ ሚድ ነገር እንትን ፍርድ ቤት ሂዱ ቻሌንጅ ብለው እንዴ እኔ ፍርድ ቤት ዘፈን ላውጣ ነው እኔ እንደዛ እንትን አይደለም። የአራዳ ልጆች እንግዲህ አካላዊ ጥቃት አላደረሰም። የተበላችሁ ቲክታከሮች በእርድናው ነው የበላው። ግን የሊቢያዎቹ ያሳዝናል። እንዳትፋቱ። የሊቢያዎቹ ሀርድ ነው ማርያምን። ኧረ ተው የማሜ 1 ሚሊዮን ብር ተበልቷል። ማሜ ወይ አልሰበርሽ ይሆናል። በቃ አይደኛ ምርቃና ላይ ነው እንጂ 1 ሚሊዮን ብር ብሮ እንዴ እኔ ኢንተርቴይንመንት ራሱ የልጆቹ የትምህርት ቤት ክፍያ ነው ኢንተርናሽናል አስመዝግቧል። ቴሌ ብር ብሎ ሉሊት ልኮልኝ ራሱ ነበር። ሉሊት ስትሉ መጣችልኝ። ሉሊትዬ እኔ በቃ አራዳ ልጅ አድርገሽ ነገሩን ፊክስ አድርጊው። በቃ እኔ የ6 ኪሎ ልጅ ነኝ ምናምን በቃ በአዲስ አበባ ልጅ ሙድ ነው ሲያወራ የነበረው። ባይዘዌ በዚህ አጋጣሚ በላቸውን በጣም ያደንቀዋል እና እሱን አልበለውም እንዴ በላይ አትክክል መቼም ወጣችኋለሁ። በቃ በልጅ ኧረ እኔ አልደውልም ብራዘር በቃ ሞተር አድርጌዋለሁ። እሺ ጋይሶች ይመቻችሁ፣ ቻው። ሽምግልናችሁን ሰምቻለሁ፣ አከብራለሁ። ለኔ ግን ይሄ ትዳር አብቅቶለታል። አልበቃሽም? አታስምሲ፣ ታፈቅረኛል። ፍቅሬ አልቋል። እስኪ ማትወጂኝ ከሆነ ይሄ የምትሳሲለትን ፊት በጥፊ ምቺ። ማትወጂኝ ከሆነ ግድ አሬ መንግስት ንብረት ነው ጥይቱ ተቆጥሮ ነው የተሰጠኝ። አንቺ እችላለሁ ግን ካልሽ ይኸው ግድ ታኩሻ የብቻዬ ሆኜ የብቻዬ ነው ከኔላ ትውደጂ ብቸኛ ሰዋሁ በልቤ ላኖርሽ ወዳጅሽ እኔ ልሁን ከኔያ ጎደልሽ ያነሰሽ ምንድን ነው ሁሉና ትውደጂ አንድ ሰው ለአንድ ሸምሱ ጉድ አደረገኝ። ሸምሱ ጉድ አደረገኝ። ወይ ሸምሱ ወይ ናመመ ሸምሱ ጉድ አደረገኝ። ምንድን ነው ሰውዬ ታሞ ሸምሱ ጉድ አደረገኝ ታያለሽ? ታሞ አንድ ምን አደረገሽ ሰውዬ? እኔ የራስሽ ጉዳይ ነው በእናትሽ። ወይኔ አባት ምን ሆነ? ምን አሞ ነው በእናትህ? ኤችአይቪ ኤድስ ነው። ኤችአይቪ ወዮ ሸምሱ ጉድ አደረገኝ። ሸምሱ ጉድ አደረገኝ። ወዮ አንተም ደርሷል ቀመስክ እንዴ? ውሽሜ አለቅና ተያይዘን ጥፍር መቁረጫ መያዝ ነበረብኝ። እቺ አጸዳዳ እኮ ብዬ ነው ደግሞ የጥፍር ግብር ሳይጀምሩ ተመልሰናል። ፊደል መቁጠራቸውን የምንጠራጠራቸው ሰዎች የዘመን አቆጣጠራችን መቀየር አለበት አሉ። እዳችን ምህረት እስካላገኘ ድረስ ዓመተ ምህረት መባል የለበትም ያሉት አካላት ኢትዮጵያ ቀን መቁጠር ያለባት እንደ አበዳሪዎቿ ነው ብለዋል። ከ2018 ዓመት በላይ በራሷ ቀን መቁጠሪያ የኖረች ሀገር 50 ዓመት ያልሞላቸው ጎረምሶች ቀንሽን እንቀይር እያሉ ነው።
እነዚህ ሰዎች መቀየር ከፈለጉ የኢትዮጵያን ትተው የድሆችን ቀን ቢቀይሩ 1000 ዓመት ይመሰገኑ ነበር ተብሏል። የኢትዮጵያ ቀኗ ብቻ ሳይሆን ስሟም ይቀር ብለው የተሰበሰቡት እነዚህ ቡድኖች በዓለም ዲክሽነሪ ላይ ረሃብተኛ የሚለው ስሟን እንዴት መቀየር እንደሚችሉ አልተወያዩ። የተለያዩ ስሞች የኢትዮጵያን ስም ለመተካት የቀረቡ ሲሆን ሀገሪቱ ዱባይን መስላለች እያሉ ነጋ ጠባ የሚጨቀጭቁን ሰዎች ኢትዮጵያን ኢት ዱባይ ብሎ በመሰየም በዱቤ የምንገዛበትን መንገድ እያመቻቹ ነው። ጤና ይስጥልኝ። ችግኝና ችግር የሚተከልባቸው ኢትዮጵያውያን እንደምን ከርማችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር አለን። እሺ፣ ሰላም ነው? ሰላም ነው አለን። ቀይ ቲሸርት ይኖራል እንዴ? አንገቱ ቪ ነገር አለ። እኛ ጋር በተመን ይጠፋል ብለህ ነው በየ? አለ አይጠፋም። ይኸው አባቴ። እሺ ማለት ይሄማ ኦኖ እኮ ማለት እንትን ቪ ነው የፈለኩት። እኔ አንገቱን ቪ መሆኑን ነው የፈለኩት። ልክክር ያለብህ እኮ እናቴ ትሙት። እንዴት አባቱ እንደሚያምር ዝም ብለው ሰደው። ወንድሜ ቪ ነው የፈለኩት። ሲጀመር መች ለክቼው ነው ልክክ አለ ምናምን የምትለኝ? ወይ ከሌለ ሌላ ቦታ ሂጅ ልጠይቅ አለ እኮ። እቺ ጸዴ ቲሸርት ስለሆነች ዝም ብለህ ሞክራት ብዬ ነው እንጂ የት ይጠፋል ብለህ ነው ወንድሜ? ምንድን ነው ቪ ነዋ። ጃኬት አይደል እንዴ? ምን ሆነ ነው የሰው ጊዜ የምታጠፋው? በእናትህ አንተ ጌታ ነው ያስመሰለች። እናቴ ትሙት እንዳታውልቀውላ እንደው እንዳረከው ዝም ብለህ ሂድ። አይሰማም እንዴ ሰውየው? ባለንካይ ነው አባት። ቆይ እንጂ ምን ሆነ ነው የምትቸኩለው? ነው የሚያምርበት ነገር ላሳየው ብዬ ነው እንጂ ይጠፋል እንዴ? እሱ ጠፍቶ አይደለም የኔ አባት እንጂ አንተ የፈለከው ይሄ ይሆናል። ቪ ነው የፈለኩት። ምንድነው የሰው ጊዜ የምታቃጥለው? ወንድሜ ቀልድ ነው እንዳያስከው። ስንት ቤት ሞልቷል እኮ ሄጄ መጠየቅ እችላለሁ። አሁን ይኸውልህ ቀይ ቪ አንገቱ ቲሸርት አለ ወይስ የለም? ሌላ ነገር እንዳታሳየኝ። አለ። እሺ አሳየኝ። ጸዴ ማንቆርቆሪያ ጁስ እየጠጣህ ነው? እስቲ እንደ ድሮ ይጣፍጣል እንዴ? ሰፈር ያለው እዚህ መጣነ በላይ በኩል መጥቶ አረጋው መሰለህ እኔ ገዛልህ ይሄንን ለራሱ ጁስ ትወዳላችሁ የዘመኑ ልጆች። እማዬ ስመጣ ጠጣሁት እኔ ጥጥት ታረኩት። ጨምሪልኝ ሌላ እና ሂጂ ትላታለህ። እሺ አንቺ ያምሻል ትልሻለሽ